ናታን ዳምጠው እባላለሁ የጃሚ ኮፋውንደር እና ፕሮዳክት ዲዛይነር ነኝ። የሶፍትዌር ዲቨሎፐር ባለሙያ ነኝ እና ኮንሰልታንት። ጃሚ 2022 ላይ ነው ለመጀመሪያ ጊዜ የተሰራው ማለት ነው። የተሰራው ከመመስረቱ በፊት ኪጃሚ ነበር የምንለው ማለት ነው። የተመሰረተበት ምክንያት በትርፍ ጊዜ እኔ መጻፍ እወዳለሁ። የተወሰኑ አርቲክሎችን ፐብሊሽ አደርጋለሁ ኢንተርኔት ላይ ማለት ነው እና ሰዎች ይወዱታል፣ ያነቡታል፣ ሼር ያደርጉታል የመሳሰሉት እና ከላይክና ከፎሎ ወይም ከሼር ውጪ ምንም አይነት ቤኔፊት እያገኘሁበት አልነበረም። ኦፍ ኮርስ የጀመርኩትም ከሱ ከአርቲክሎች ለመጠቀም ወይም ገንዘብ አገኛለሁ ብዬ ባይሆንም ሰዎች ግን ላይክ ሰፖርታቸውን በተቻለ መንገድ መግለጽ እፈልጋለሁ የሚሉ ሰዎች አሉ። ላክልህ የመሳሰሉት ነገር ማለት ነው። የዛኔ እንደ ሶፍትዌር ዲቨሎፐር አይ ቢልት የመጀመሪያውን ጃሚ የምንለውን ኪጃሚ የምንለውን ቨርዥን ማለት ነው። በቀላሉ ሰዎች በቴሌብር ወይም በኮሜርሻል ባንካቸው ወይም በመሳሰሉት እነዚህ እንትን ባሉት እንዲልኩ ፈቀድኩላቸው። እስከ የመጀመሪያ ጊዜ 6000 ብር ነገር ተላከ ማለት ነው ለኔ ለጻፍኳቸው አርቲክሎች። ይሄ ነገር ለካስ አላቀው የኔን ብቻ ፕሮብለም ሳይሆን የማጆሪቲ ኢንተርኔት ላይ ይሄ ክሬተርስ የምንላቸው ወይም እንደ ክሬቲቭ ኢንዱስትሪ ለሚጠቀሙ ሰዎች ትልቅ ፕሮብለም ነበር ማለት ነው። የዛሬ 2022 ላይ ተሰራ። ከዛ በኋላ ግን ወደ ካምፓኒነት ወይም ወደ አክቹዋል ፕሮዳክትነት ግን ወደ 2023 ዲሴምበር ላይ ነው የተመሰረተው ማለት ነው። የዛኔ ጃሚ ብለን ኪጃሚ ወደ ጃሚ ብለን ላውንች አደረግን ማለት ነው። ቤታ እንደ ሙከራ አይነት ማለት ነው። ጃሚ የቲፒንግ ፕላትፎርም ነው። ቲፒንግ በተለምዷችን ጉርሻ የምንለው ማለት ነው። ቲፕ ማድረግ ካፌ ውስጥ ተለምዷል፣ ወይም መኪና ፓርኪንግ የመሳሰሉት እነዚህ የሰርቪስ ይሄ ከሰው ጋር በምንገናኝበት ጊዜ የተለያዩ ሰርቪሶች ጥሩ ሰርቪሶች ሲሰጡን እንደ ጉርሻ የሻይ ምናምን ተብሎ ተለምዷል። እሱን ነገር ጃሚ በዲጂታል በኩል አመጣው ማለት ነው። ኢንተርኔትና ይሄ የኢንተርኔት መገበያ መንገዶችን በመጠቀም ለሰው ኢንተርኔት ላይ ላለ ሰው ቲፕ የምንሰጥበት ማለት ነው። በቀላሉ ጃሚ የጉርሻ መስጫና መቀበያ ፕላትፎርም ነው ማለት ነው። ለጊዜው ሳይሆን ከረንትሊ ያለው ጃሚ አዘ ዌብ አፕ ነው። ኢንተርኔት ላይ ያለ jami.bio ላይ በመግባት ይገኛል ማለት ነው። አካውንት እዛ ላይ ክሬት ማድረግ ይችላል። እዛ ላይ ያሉትን ሰዎች ደግሞ ቲፕ ለማድረግ jami.bio የዩዘር ኔማቸውን እንደማንኛውም ሶሻል ሚዲያ ዩዘር ኔማቸውን ካስቀመጥን ፕሮፋይላቸው ይገኛል ማለት ነው። እዛ ላይ ቲፕ ማድረግ እንችላለን ማለት ነው። ጃሚ የስዋሂሊ ቃል ነው። ኮሚኒቲ ወይም ህብረተሰብ ማለት ነው። ጃሚም ልንለው ያልነው ምክንያትም ህብረተሰብ ከብራንድ ኔም ጋር ምናምን ስለማይ ጃሚ ቀለል ያለች ቃል ሆና ስላገኘናት ነው ጃሚ ያልነው ማለት ነው። አንድ ሰው ሶሻል ሚዲያ ላይ ወይም በተለያዩ ቦታ ላይ የሆነ ነገር ፖስት ሲያደርግ ለህዝቡ ለሰው ነው ሼር የሚያደርገው ማለት ነው። ህዝቡ ደግሞ ወዶት የሚከታተለው ሰው ወዶት ምናምን ደግሞ አይቶት ላይክ ሼር የመሳሰሉት አድርጎት ይሄዳል ማለት ነው። ጃሚም ያለው በቃ ከህብረተሰብ ጋር ከኮሚኒቲ ጋር ያለውን ነገር ለማሳየት ነው። የጃሚ ዋነኛው ዓላማ ኢንተርኔት ላይ ኮንቴንት ክሬተርስ የምንላቸው የሶሻል ሚዲያ ኢንፍሉዌንሰርስ፣ አርቲስቶች የመሳሰሉት ኢንተርኔት ላይ ሼር በሚያደርጓቸው ኮንቴንቶች ገንዘብ እርን እንዲያደርጉ ወይም ገንዘብ እንዲሰሩ የተፈጠረ ነው። ኖርማሊ በተለምዶስ የሆነ የሚያስቅ ኮንቴንት ወይም አስተማሪ የሆነ ኮንቴንት ከለቀቁ በኋላ ሰዎች ይወዱላቸዋል፣ ላይክ ያደርጉላቸዋል፣ ሼር ያደርጉላቸዋል። ካለፈ ቴክስት አድርገው ወይም ኮሜንት ላይ ገብተው በጣም ወደነዋል ይሏቸዋል ማለት ነው። ግን ከነዚህ ከሶስቱ ውጪ ኮንቴንት ክሬተሩ ገንዘብ የሚሰራበት መንገድ ግን ቢኖር የሚለውን ነገር ለማበረታታት ማለት ነው። ከወደዷቸው ገንዘብ በዛ በኩል 5 ብርም 10 ብርም 20 50 100 የሚችሉትን ላይ ፈቀደላቸውን ሼር የሚያደርጉበት ነው ማለት ነው። ጃሚ የሚሰራው መጀመሪያ ላይ ይሄ ኮንቴንት ክሬተርስ ወይም ሶሻል ሚዲያ ላይ ያሉ ተጽዕኖ ፈጣሪዎች ሊሆን ይችላሉ የመሳሰሉት jami.bio ላይ ሄደው ዩዘር አካውንታቸውን ይፈጥራሉ ማለት ነው። ዩዘር ኔማቸውን ካገኙ በኋላ እዛ ላይ they have to set up የቲፕ መቀበያ ፎርማቸውን ከዛ በኋላ የሶሻል ሚዲያ የመሳሰሉ ሊንኮቻቸውን ካዘጋጁ በኋላ የራሳቸው የሆነች ሊንክ አለች ማለት ነው። እሷን ሊንክ they can put it ኢንስታግራማቸው ላይ፣ ቲክቶካቸው ላይ ወይም ዩቲዩባቸው ላይ ማስቀመጥ ይችላሉ ማለት ነው። በሷ ሊንክ መሰረት ገብተው ፋኖቻቸው ወይም አድናቂዎቻቸው ወይም ተከታዮቻቸው ገብተው በሷ ሊንክ ገንዘብ መላክ ይችላሉ ማለት ነው። ድንገት ይሄ ሰውዬ ደግሞ ውጪ ላይክ ከሶሻል ሚዲያ ውጪ
ሆኖ ወይም ኢቨንት ላይ ሆኖ ወይም ስታንድ አፕ ኮሜዲ ላይ ሊሆን ይችላል መሳሰሉት እንዲ ፐብሊክ ቦታ ላይ ሆኖ ደግሞ again ቲፕ መቀበል ደግሞ ከፈለገ ወይም ሰዎች እንዲልኩለት ከፈለገ they don't have to go to ይሄ ሶሻል ሚዲያ ውስጥ ምናምን ሳይገቡ አንድ ኪዋር ኮድ የራሱ ኪዋር ኮድ ጀነሬት ያደርጋል ጃሚ ሁለት ደግሞ አዲስ የምናስተዋውቀው ያመጣ ነው we have የጃሚ ካርድ የምንለው ማለት ነው የጃሚ ካርድ ላይ ሰዎች በቀላሉ NFC ካርድ ነው በቀላሉ ስካን አድርገው they can tip ይሄን ሰውዬ ማለት ነው so ጃሚ በቀላሉ እንደዚህ የሚሰራው so ለተጠቃሚው ጃሚ ያመጣው ነገር ኮንቴንት ክሬተሮች ወይም እነዚህ ተጽዕኖ ፈጣሪዎች ልንላቸው አርቲስቶች የመሳሰሉት የሚወዱትን ነገር ስራ ነፃ ሆነው እንዲሰሩ ያገለግላቸዋል ማለት ነው ለሚወዱትን ነገር ለህብረተሰቡ ሲያቀርቡ ሰው ቲፕ ካረጋቸው እዛ ላይ የተወሰነ ነገር ከሰጣቸው እዚህ ላይ ብቻ ፎከስ አድርገው እንደውም የተሻለ አሁን የተሻለ ስራ እንዲያደርጉ ያግዛቸዋል ማለት ነው ሶ በተለያየ ጊዜ አይተናቃለን አርቲስቶች ስፔሻሊ ስክራፕቸር አርት ላይ ያሉ ሰዎች ወደ የጀመሩ ያለ ታዋቂ ከመሆናቸው በፊት ከቀን ተቀን የሚያደርጉት ነገር ላይ የሚደግፋቸው ነገር ያስፈልጋል ሶ ቤተሰብ ወይ ጓደኛ ፋይናንስ ያደርጋቸው የደግፋቸው ካልሆነ ይሄ ሶሻል ሚዲያ ላይ ኮንቴንቱን መልቀቅ አይችሉም የለቀቁ መቀጠል አይችሉም ማለት ነው ሶ ዩዥሊ እናያቸዋለን ሶሻል ሚዲያ አካውንቶቻቸውን ሲሸጡ የመሳሰሉት ነገር ማለት ነው because በሚሰሩት ገንዘብ ሰርቫይቭ ያደርጉ ስላልሆነ ማለት ነው ሶ በዚህ ጊዜ ላይ ጃሚን እየተጠቀሙ ከሆነ የሚሰሩት ስራ ቆንጆ ከሆነ ሰው ደግሞ መደገፍ ይወዳል እንደዚህ አይነት ነገር እንደዚህ ማበረታታት ይወዳል ላይ ኮሜንት ላይ እኮ በርታ ቀጥል ምናምን የመሳሰሉት ነገሮች አሉ ሶ ይሄንን ትንሽም ገንዘብ ብትሆን 10 ብርም 5 ብርም ብትሆን ግን ሶሻል ሚዲያ ላይ ግን በሚሊዮኖች ነው ሰዎች ያሉት 500,000 ሰው ያያቸዋል 1 ሚሊዮን ሰው ያያቸዋል ቀላል ነገር አይደለም 500,000 እና 1 ሚሊዮን ሰው ማለት ነው ሶ በዚህ ጊዜ ላይ ያ ሰውዬ 5 ብርም 1 ብርም ቢያገኝ ቲፕስ ይልኩላቸው ብዙ ብር ያገኛሉ ማለት ነው ሶ የሚወዱትን ነገር ይሰራሉ ማለት ነው ወደ ሌላ ነገር ሳይገቡ ቀጥታ እሱ ላይ ፎከስ አድርገው እንዲሰሩ ያደርጋል ማለት ነው በዚህኛው ሳይድ ደግሞ የቲፕ የሚያደርገውስ ምንድነው ጥቅሙ just አንደኛው ደስታ ነው ሁለተኛው ደግሞ ሌላ ሰው ማበረታታት ነው ሶ ነው የጃሚ ይዞ የመጣው ጠቀሜታ የዚህ ፕሮጀክት ዋነኛ አጋራችን የአሪፍ ፔይ ዋነኛ አጋራችን ነው በገንዘብን በማስተላለፍ የምንጠቀምበት ቱል ነው ሁለተኛ አጋራችን ደግሞ አርትስ ቲቪ as ሚዲያ ፓርትነር የሚቀጥሉት ወራቶች አብረን እንሰራለን ማለት ነው ሶ ሁለቱ ናቸው ትልቅ አጋሮቻችን ስለ ጃሚ በተወሰነ መልኩ ያወቃችሁ ይመስለኛል I guess በተለያየ ዘርፍ ላይ ያላችሁ ባለሙያዎች ስራችሁን ቪዲዮአችሁን ጽሁፎቻችሁን በተለያዩ ሚዲያዎች ላይ ጋዜጣም ሶሻል ሚዲያ ኢንተርኔት ላይም በመታቀርቡበት ጊዜ ከአድናቂዎቻችሁ ከተመልካቾቻችሁ ወይም ደግሞ ከአንባቢዎቻችሁ ስጦታችሁ እንድትቀበሉ ጃሚ ከናንተ ጋር ጎን ለጎን ሆኖ አብሮ ይሰራል ማለት ነው ስለዚህ ጃሚን ተጠቀሙ አካውንታችሁን አሁን ክፈቱ